ይቅርታ ወደ ባኞ ቤት መሄድ አለብኝ። ከድር አቤት እንጅላ። አሁን ለዚህ ጊዜውን ቦታውም እንዳልሆነ አውቃለሁ፣ ግን አንድ የምጠይቀ ነገር ነበር። ለመረዳት እየሞከርኩኝ ነው። እሺ ጠይቂኝ። አንተና አዝራ ይሄ በድንገት ያመጣችሁት ቅርበት ምን ለማለት እየሞከርሽ ነው? ምንም ለማለት አልሞከርኩም። በቀጥታ እየጠየቅኩ ነው። ለምንድን ነው ቆይ አዝራ ላይ እንደዚህ ጥብቅ ያልከው? ሰው በሚያስፈልገኝ ጊዜ አዝራ አብራኝ ነበረች። አሁን ደግሞ ለሷ አስፈልጋታለሁ። ስለዚህ ከጎኗ ሆኜ እየደገፍኳት። መጥፎ ነገር እንዳላሰብኩ ተረዳኝ። ማለቴ እኔ ጥፋተኛ ነህ እያልኩ አይደለም፣ ማወቅ ስለፈለግኩ ነው። ያው አንተና እሷ እሱን አረፍተ ነገር ባትጨርሽው ይሻላል። ለምንድን ነው እንደዚህ ማወቅ የፈለግሽው? አልገባኝም። ምን ተፈጠረ? ምንድነው ማወቅ የፈለግሽው? እንዴት እንደሚሄድ እየጠየቅኩት ነበር። ታታ እንዴት ነኝ? በጣም አምሮብሻል። ዋው ዋው ዋው! ብዙ የሥራ ልምድ ያላቸው እኮ ለቃለ መጠይቅ እንደዚህ በፍጥነት አይጠሩ። ማንም ሰው እያታለልሽ አይደለም ማለት? ነግሬሃለሁ እኮ ዛሬ ማታ ስራ እቀጠራለሁ። እሺ በቃ ልወጣ ነው። ከድር እኔ አንተን እሸኝሃለሁ። ንጹህ አየር ስለምፈልግ ፌርማታው ድረስ በእግሬ እሄዳለሁ። በል እንሂድ በል። ስብሰባውን ቅጂው። እሺ እኔ ማወቅ በጣም የምፈልገው ነገር አለ። አንተ ግን ሞኝ ነህ። እሺ ኧረ እባክሽ ለምን ለትንሽ ጊዜ አትቆይም? ሁሉም ሰው እየሄደ ስታስበው ምን ብዬ ነው እዚህ የምቆየው? በዛ ላይ ደግሞ ሄጄ እህቴን ማናገር አለብኝ። ወደ ውጭ ሀገር መሄዱን ማፋጠን እፈልጋለሁ ትላለህ፣ ግን መቼ ነው ለዚህ ነገር እኔ የምዘጋጀው? እንገናኛለን። ወይዘሮ አዝራ እንኳን ደህና መጣሽ። ሰላም። ማመልከቻሽን ስመለከተው ነበርና ስለ ስራ ልምድሽ ምንም አይነት መረጃ አልሰጠሽም። ለመሆኑ ከዚህ በፊት ሰርተሽ ታውቂያለሽ? አይ ሰርቼስ አላውቅም። ያው መስራት ግን እፈልጋለሁ፣ ግን መስራት አልቻልኩም። ማለቴ እኛ የራሳችን ኩባንያ አለን። ያው ግን እኔ እዛ መስራት አልቻልኩም። ለዛ ነው። ለምንድን ነው ማለቴ የራስሽ ኩባንያ ያያለሽ ለምንድን ነው ሌላ ኩባንያ ውስጥ ለመቀጠር የምትፈልጊው? ምክንያቱም ራሴን በራሴ መቻል እና ባለ ትዳር ነሽ? እሱ እንኳን በጣም ውስብስብ ሁኔታ ነው። ግን ለምን ማወቅ ፈለግሽ? ወደሚቀጥለው ጥያቄ ለመሻገር ተሻገሪ። እንዴት ነው ልጆችስ አሉሽ? የለኝም። እንዴት ነው በቅርቡ የመውለድ ሀሳብ አለሽ? አይ የለኝም። ማለቴ ወደፊት ሀሳቤን ልቀይር እችላለሁ። ለምን የምትጠይቂኝ? ወላጆችን አትቀጥሩም እንዴ? ለምን እንደዚህ አይነት ጥያቄ እንደሚጠየቅ አላውቅም። ወንዶችንም ይሄንን ጥያቄ ትጠይቃላችሁ? ለመሆኑ ደሞዝሽ ስንት ይሆናል ብለሽ ትጠብቂያለሽ? 200 ገባኝ። 150 ሊሆን ይችላል። 170 አይሆንም? ማለቴ መደራደር እንችላለን። 150 እስከ 200 ድረስ 100 በቂ ነው። ግን ያው በመሰራበት ሰዓት መጠን ይወሰናል። እስከ 100 ድረስ ዝቅ ለማድረግ ፈቃደኛ ነኝ፣ ግን ከዛ ዝቅ ማለት አልችልም። ማለቴ ባሪ አይደለም የምትቀጥሩት አይደል እንዴ? 90 ወይ 90 ምናምን። በመላው ቱርክ ውስጥ በአመት ውስጥ ስንት ዳቦ እንደሚጋገር ታውቂያለሽ? በመላው ቱርክ የሚጋገረው 100 ሚሊዮን። ለምሳሌ ሩቅ ደሴት ውስጥ ለብቻሽ ብትሆኚ ወደ ደሴት ልንሄድ ነው? ወይ እውነት ይሄን ጥያቄ ይጠይቃሉ? አንቺ አይስክሬም ብትሆኚ ኖሮ ምን አይነት አይስክሬም የምትሆኚ ይመስልሻል? እውነት ይሄ ቀልድ መሆን አለበት። ስትሮቤሪ ነው የምወደው፣ ግን አሁን እርግጠኛ አይደለሁም። ካራሜል ደስ ይላል። አሁን ክፍልሽ፣ ጠረጴዛሽ እና መኪናሽ ቆሽሿል። የትኛውን ነው መጀመሪያ የምታጸጂው? እኔ አላጸዳው። እንጅላ ልጅ የምታጸዳው ሊሆን አይችልም። ይሄንንማ መጠየቅ አትችሉም። እናንተ ሰው ለመቅጠር ወይስ ሰውን ለማጋለጥ ነው እንደዚህ የምትጠይቁት? ለማሾፍ ከሆነ እሺ፣ ወይስ ቢያንስ እንኳን ካሜራ የት እንዳለ ለምን? ካሜራው የት እንዳለ ባውቅ በጣም ደስ ይለኛል። አይመስልሽም? እና ቆይ ትቀጥሩኛላችሁ? አኪፍ፣ የጠረጴዛ ጨርቆቹ የት ነው ያሉት? በህግ አምላክ ዛሬ ማታ ፕሮግራም አለ። ምንም ነገር አልተዘጋጀም። አንተ እኮ ነህ ይሄንን ቤት በደንብ የምታውቀው። ማሰራት ያለብህ አንተ ነህ። በል አትመልከተኝ። በል ወደ ስራ ግባ። ወንድሜ ና ተቀመጥ። ወዳጄ ከድር እንዴት ነህ? እየደከመህ ነው። ዛሬ ማታ ፕሮግራም አለ፣ ግን ምንም አልተዘጋጀም። የሆነ ነገር ልንገርህ፣ አንተ በመምጣትህ በጣም ደስ ብሎኛል። እውነቴን ነው ወንድሜ። አይደለ? እኔም ፊትህን ስላየሁት በጣም ደስ ብሎኛል። ዲያሬ አብሮ አደጌ፣ የሀገሬ ሰው ቀጥል ንገረኝ።
ወንድሜ ምንድነው? ተናገር። እርዳታ ያስፈልገኛል። እዘዘኝ። ማድረግ የምችለው ነገር ከሆነ አሁኑ ነው። እኔ ግን በጣም አፍሬያለሁ። ያንተን ፊት ሳልመለከት ነው ከዚህ የምሄደው። ታውቃለህ አይደል? ምን አይነት ነገር ነው የምትናገረው? እኛ ወታደሮች ነን። ቆይ የሆነ ነገር ንገረኝ። አልገባኝም። እየጾምክ ነው እንዴ? አሁን ላይ ምንም ጊዜ የለኝም። አራበኝም። ችግር የለም። አይ በል የሆነ ነገር ማልዘዝ። ወንድሜ አኪፍ፣ ለወንድሜ ከባብ ስራለት እስኪ። ሌላስ የምትፈልገው ነገር አለ? ሚጥሚጣ ወይም ቃሪያ አለ አይደለ? አዎ፣ ደግሞ ሚጥሚጣውን አብዛለት። እሺ በል። እሺ በል በደንብ አድርግበት። እሺ ከመጣን አይቀር በደንብ እንብላ። ልክ ነህ። እውነትህን ነው ወንድሜ። እዚህ በመምጣት በጣም ጥሩ አድርገሃል። በጣም የምትገርም ሰው እኮ ነህ። አይ እኔ ሁሉንም ማመልከቻዎች አስገብቻለሁ። አሁን ከላኩልሽ ገንዘቡ ሰጂና ሳያመልጥሽ ያን ቤት ግዢ። ከዛ በድጋሚ ሌላ ቤት መፈለግ አያስፈልገንም። ዛሬ ትኬቱን እገዛለሁ። በጥቂት ቀናት ውስጥ እመለሳለሁ። እሺ ይሁን። ቻው። እኔንም ናፍቀሽኛል። እኔም ቻው። ብቻሽን ስትሆኚ ደውይልኝ። ዛሬ ከከድር ጋር ምን እንዳወራችሁ ማወቅ እፈልጋለሁ። ብቻሽን ስትሆኚ ደውይልኝ። ዛሬ ከከድር ጋር ምን እንዳወራችሁ ማወቅ እፈልጋለሁ። ብቻዬን አይደለሁም፣ ቤት ነኝ። በኋላ ደውልልሃለሁ። እኔም አንተን የምጠይቀህ ነገሮች አሉ። አንዳንድ ጥሩ ነገሮችም ይፈጠራሉ። ይሄ የት ይመስልሻል? እንዴት አደርሽ አክስቴ? አያቴ ካለች ልጠሪልኝ ትችያለሽ? ቢያንስ ለአያትሽ እንኳን ስትይ ወደ ውስጥ አትገቢም እንዴ? እሷ አንቺ ጋር እንድትመጣ ትፈልጊያለሽ? አመድ በዱቄት ይስቃላሉ። እንዴት እስካሁን አትቀየሪም? ለሁለታችንም አንቺ ከተቀየርሽ በቂ አይደለም? እኔ እዚህ ድረስ የመጣሁት ካንቺ ጋር ልጣላ አይደለም። ማን ነው የመጣው? ሙቤራ ልዕልቷ። እንጅላ እንኳን ደህና መጣሽ ማሬ። አመሰግናለሁ አያቴ። መምጣትሽ ጥሩ ነው እና ቁጭ በይ ልጄ። እንጅላ አምላኬ ልቤን ያውቀዋል። ስሜን አንቺ ጋር ሊመጣ ነበር ውዴ፣ ግን አንቺ ወደ እኔ መጣሽ። አይገርምም? አክስቴ ኩሴል እዚህ ምን ታደርጊያለሽ? እንዴት ይሄንን ትጠይቅኛለሽ? ልጄን ወስደሽብኝ የለም እንዴ? እንዴት ትጠይቅኛለሽ? ወይዘሮ ኩሴል ምን አይነት ነገር ነው የምትናገሪው? ከድር ስደውልለትም በጭራሽ አያነሳም። አንዳንዴ የሚያጠፋዋል። ከልጄ ጋር እንደዚህ ሆነን አናውቅም። ምንድን ያደረግሽው? እባክሽ ልጄ ንገሪኝ። የምታውቂው ነገር አለ እንዴ? ምንድን ነው የአዝራ ነገር? የተፈጠረውን ነገር ንገሪኝ እስኪ፣ ሁሉንም ንገሪኝ ልጄ። በከድርና በአዝራ መካከል ያለውን ነገር ንገሪን። አክስቴ ኩሴል ራሷን እያስጨነቀች ነው። በፈጣሪ ስም ራስሽን አታታይም ማዬ። እኔ አዝራን በደንብ አውቃታለሁ። አዝራ ከድርን ባትወደው ከመቴ ጋር አትለያይም ነበር። የልብ ድካሜ ልታስነሽብኝ ነው ሙቤራ። አክስቴ ቆይ እንዴት ሊሆን ይችላል? አክስቴ ኩሴል ከኛ በላይ አንቺ ነሽ ልጅሽን የምታውቂው። እኔም ከድርን አናግሬው ነበር። በአሁን ሰዓት አዝራ ጥሩ ላይ አይደለችም እና ከድር እያገዛት ነው። ሌላ ምንም ነገር የለም በቃ። ታዲያ ለምንድነው ለብዙ ዓመታት መቴ ስትል የነበረች ሴትዮ በድንገት ተፋታችሁ? በዛ ላይ ደግሞ ለምንድነው አንቺ ይሄንን ጥያቄ መጠየቅ ያስፈለገሽ? ሙቤራ በቃሽ። አክስቴ ኩሴል እንዳልኩሽ ነው፣ በሰላም ማረፍ ትችያለሽ። አሁን ስለ እነዚህ ነገሮች አታስቢ። ይቅርታ አድርጊልኝና ለብቻ አያቴን ማናገር ፈልጌ ነበር። ስሚኝ፣ እንደዚህ ከሆነ ነገሩ ለኔ መናገራችን አይ ነበር። ይሄ ከከድር ጋር የተያያዘ ነገር አይደለም፣ ስለ ራሴ የግል ጉዳይ ነው። አትጨነቂ እንጅላ። ልጄ ስሚ፣ ከድር ጋር ስደውል ነበርና ላነሳም አለኝ። የምታውቂው ነገር አለ እንዴ? አይተሽው ነበር? እባክሽ ንገሪኝ። እኔ እንዴት ላገኘው እችላለሁ? የሆነ ሆቴል ውስጥ ነው የሚሆነው። ሌላ የት ሊሆን ይችላል? አሁን ይቅርታ አድርጊልኝና አንዴ ኩሽና ውስጥ ገብተን እናውራ። ምን እንድናደርግ እንደምትፈልጊ አላውቅም። እንዴት ነው በአያትና ልጅ መካከል ጣልቃ ምገባው? ቆይ እኔ ለዚያ ምን ልለው እችላለሁ? ተዋቸው፣ ከፈለጉ ይፋቱ ነው ምለው? ይቅርብኝ። እነሱ በራሳቸው ችግሩን መፍታት ይችላሉ። ባይሆን አሁን እኔ እውነት ልናገር፣ ወይዘሮ ኩሴል እንዳለችው በከድርና በአዝራ መካከል የሆነ ነገር አለ እንዴ? እኔ ማየቼ ነበር ልጄ። በእጅሽ ቆሻሻ እንኳን ይዘሽ ብታይ የኔ ነው ትላለች። ስለዚህ ለዛ ሊሆን ይችላል አዝራ ከከድር ጋር እየተቀራረበች ያለች። አይ አያቴ፣ እኔ እነሱ መካከል ነበርኩ፣ በደንብ አውቃቸዋለሁ። ከልጅነታቸው ጀምሮ እንደዚህ ናቸው፣ መስማማት አይችሉም። በጣም ስለሚለያዩ ነው። እናም አሁን አዝራ እንዲያበቃ ትፈልጋለች። ለዛ ነው መፋታት የፈለገችው፣ ምክንያቱም ደስተኛ አይደለችም። ሌላ ሰው ስላፈቀረች አይደለም። እሺ መቴስ? ያው መቴማ ከመጀመሪያው ጀምሮ የሚቆጨው ነገር ነው። አዝራ ስለሆነች ብቻ ነው ሊለያት ያልቻለ። እሱ ራሱ ላይ ፈርዶ ነው።
አንቺ ይህንን እንዴት ልታውቂ ትችያለሽ? ቆይ ሁለታችሁ ይህንን ያህል ትቀራረባላችሁ? እነሱ ቤት ውስጥ እኮ ነበር የምሰራው። እንደምታውቂ ሰራተኞች ደግሞ አይታዩ። ዞር ዞር እያልኩ ብዙ ነገሮችን ሰብስቤ ነበር። አንቺም በደንብ ታውቂያቸዋለሽ። ምን ያድርጉ? ደስታ የሌለበትን ትዳር መቀጠል አለባቸው? ማለቴ አቶ ዚያ መቴን በጣም ነበር የገፋፋው። እሱ የተናገራቸው ነገሮች መቴን በጣም ጎድተውታል። ልጄ እንደዚህ አትሁኚ። እሷ እኮ አክስትሽ ነች። እኔ እኮ ምንም አላደረኩም ማለቴ። ቆይ ምን አደረኩ? ብቻ አሁን እሱን ተይው። ያሳየውሽ ቦታ አለ አይደለ? እሱ የኪነ ጥበብ ትምህርት ቤት አይደለም፣ እኔ ፋሽን መማር የምፈልግበት ትምህርት ቤት ነው። እንዴት ደስ ይላል። የት ነው? ችግሩ እኮ እሱ ነው አያቴ። ይኸውልሽ አያቴ፣ ውጭ ሀገር ነው መማር የምፈልገው ብልሽ ታዝኛለሽ እንዴ? ከምንም ነገር በላይ ደስተኛ ሆነሽ ሳይ ሰላም ይሰማኛል። አንቺ አሁን ስለኔ አታስቢ። አንቺ ብቻ ደስ የሚያሰኝሽን ነገር አድርጊ። ስለ ስራሽ ብቻ አስቢ። አንድ ሰከንድ እንኳን ስለኔ በመጨነቅ አታሳልፊ። እኔ ይህ አይገባኝም አያቴ። የኔ ውድ አያት፣ አመሰግናለሁ። አመሰግናለሁ። ዲያር እንደፈነዳ ነው እንዲህ ሁሉ ነገር ያዘዝክልኝ። እንደ ዳቦ አስፈላጊ የሆነ ምግብ የለም። ስማ፣ የኔ ስጋና ጮማ ደግሞ ለየት ያለ ነው። ምንም አትሆንም። ብላ። ስማኝ፣ ግዴታዬን ፈጽሜያለሁ፣ ጠግቤያለሁ። ከዚህ በላይ በፍጹም መብላት አልችልም። ምን ይመስላል? እንግዲህ ምን ማለት እንዳለብኝ አላውቅም። ሌላ ጊዜ ቢሆን ጓደኛህን ተቀብለን እንቀጥራት ነበር፣ ግን እዚህ አስተናጋጅ አያስፈልገንም። በዛ ላይ ደግሞ ስራ ቀዝቅዟል። ዲያር፣ ይሄ እኮ ቀዶ ሕክምና አይደለም፣ የህዝብ ግንኙነት ስራ ነው። መልካም እድል ታመጣለች፣ በዛውም ቤቱን ታሳምረዋለች። እውነቴን ነው። ማለቴ አልገባኝም። ለመሆኑ ስራዋ ምንድን ነው? የህዝብ ግንኙነት። የህዝብ ግንኙነት? አዎ፣ የህዝብ ግንኙነት። እሺ፣ ለምሳሌ ያህል ስልክ ታነሳለች፣ ቀጠሮ ትቀበላለች፣ ቀጠሮ ትይዛለች፣ ሰዎችን ሰላም ትላለች፣ ሰራተኞችን ትቀበላለች። የሆነ ነገር ልንገርህ ዲያር፣ ስማ፣ በጣም ልዩ የሚባሉ ሰዎች እዚህ ይመጣሉ፣ ራይስ ፑዲንግ ይበላሉ። ለእነሱ ታስፈልጋቸዋለች። የእውነት? እኔ ደግሞ ለደሞዙ አከፍላለሁ። እንደዛ ከሆነ እሺ፣ ጥሩ። አሁን እጄ ላይ በቂ ገንዘብ የለኝም። ባይሆን ኖሮ የደሞዝ ጉዳይ ያን ያህል አያሳስበኝም ነበር። ግን እንደምትለው ደንበኞች ካመጣችልን ለራሴ የምከፍለውን ያህል ደሞዝ የምከፍላት ይሆናል ማለት ነው። ምንም ችግር። አውቃለሁ። ለዛ ነው አንተ ጋር እዚህ ድረስ የመጣሁት። ስለዚህ ተስማምተናል ማለት ነው። ተስማምተናል። እንደፈለክ ከድር። በነገራችን ላይ ለአዝራ ምንም ነገር እንዳትላት እሺ? እኔ ነኝ ደሞዟን የምከፍለው፣ እኔ ነኝ ስራውን ማሰጣት። ምንም ነገር እንዳትላት እሺ? እንዴ ከድር አታስብ፣ ምንም አልልም እኔ። እሺ፣ አሪፍ ነው። እንደዛ ከሆነ ልደውልላታ። ደውልላት። ምናልባት ደስተኛ ልትሆን ትችላለች። እናንተ ማመልከቻችሁ ገደል ግቡ። የማትረቡ ሁላችሁም ጅሎች ናችሁ። በእውነት ሁላችሁም ጅሎች ናችሁ። ሄሎ፣ አቤት። አዝራ እንዴት ነሽ? ውይ ተወኝ እባክህ። የተጠየቅኳቸውን ጥያቄዎች አልሰማም። ብነግርም ማመን አትችልም። ጭራሽማ አንዳቸው አይስክሬም ብትሆኝ ምን አይነት አይስክሬም ትሆኛለሽ ብለው ጠየቁኝ። ምን? ከዛ ደግሞ ቱርክ ውስጥ በቀን ምን ያህል ዳቦ ይጋገራል ብለው አልጠየቁኝ። አንቺ ስለዛ ምን አገባሽና ነው እኮ በቃ እንደዚያ ሲያዝጉኝ ነበር። አንዳቸው ልጅ የመውለድ እቅድ ካለሽ ብለው ጠየቁኝ። ምን አገባቸው? በእውነት ለወለድ አልወለድ ምን አስጨነቃቸው? እናቴ አሁን ያለውበትን ሁኔታ ብታይ ደስታውን አትችለውም ነበረ። ከድር ደስ ይላት ነበር። አዝራ የሆነ ነገር ልንገርሽ። ይኸውልሽ መልካም ዜና ላበስርሽ እፈልጋለሁ። አድራሻ ምልክልሻለሁ። ጊዜ ካለሽ እዛ ቦታ አሁን መምጣት ትችያለሽ። ነገሪኝ ጉልተን፣ ማን ናት? ኤንጅላ ናት። አንቺ ምን እያልሽ እንደሆነ ግን ታውቂያለሽ? ምን እያልሽ እንደሆነ ታውቂያለሽ ወይ? አውቃለሁ አባዬ፣ እንዴት እንደምትያዩ በደንብ አውቃለሁ። አቶ ዚያ ከድርጅቱ አሳውቀውናል። መረጃውን ከዛ ነው የተቀበልነው። አቶ መቴ ወደ ለንደን ሊሄድ ትኬት ገዝቷል። ምን? አዎ፣ ወደ ባንክ ደውዬ ጠይቄ ነበር። እንደነገሩኝ ከሆነ በጣም ብዙ ገንዘብ ተዘዋውሯል። ቶሎ ብለህ ባንክ ደውል። የመቴን አካውንት አዘጋው። ደውለናል። በሱ ስም ስለሆነ ምንም ማድረግ አንችልም። እኔ ማድረግ እችላለሁ። እንደውም ረፊቅ ጋር ደውልና እንደምፈልገው ንገረው። ወይዘሮ አፊፌ እየደወለች ነው። እሺ ስጠኝ። ሄሎ አፊፌ፣ ልደውልልሽ ስል ነው የደወልሽው። መገናኘት አለብን፣ እንድናወራ እፈልጋለሁ። ግን ከ5 ደቂቃ በኋላ እደውልልሻለሁ። እሺ? አሁን ስራ ላይ ነኝ፣ መልሼ እደውላለሁ። እሺ፣ እንገናኛለን። ቻው። ረፊቅ ጋር ደውል።
እንኳን ደህና መጣሽ እህት። አመሰግናለሁ። እንኳን ደህና መጣሽ። አመሰግናለሁ። ግን እዚህ ለምንድን ነው የተገናኘ ነው? ለምንድን ነው ሁሌ የምንገናኘው? ቆይ መጀመሪያ ተቀመጭ። እስቲ አንዱ አምጣልኝ እባክህ። እባክህን ቶሎ ውሃ ይዘህልና ወንድሜ። ምን ነው አልወደድሽውም እንዴ? ማለቴ ምን ልልህ እችላለሁ? ያው ምናልባት በደንብ ቀረብ ብለሽ መመልከት ያለብሽ መሰለኝ። ለምን ይሄን ያላሳስቦ ነው? ወንድሜ ለኔ ራይስ ፑዲንግ ልታመጣልኝ ትችላለህ? ቃጠል ያለ ይሁን ደግሞ። እዚህ ራይስ ፑዲንጋቸው በጣም ደስ ይላል። በነገራችን ላይ ይሄ ጓደኛዬ ቤት ነው። እሱም ወታደር ነበረ። ስም የህዝብ ግንኙነት ክፍል ሰው ያስፈልጋቸዋል። ስለዚህ አንቺ ልትፈልጊኝ እንደምትችይ ነገርኳቸውና ሊተዋውቅሽ ይፈልጋሉ። አጋጣሚው አይገርም? የእውነት ይሄ በጣም የሚገርም አጋጣሚ ነው። መቼም ማዝነ ስራ ፈልገህልኝ አይደለም አይደል? ኧረ አይደለም አዝራ። ለምንድን ነው እኔ የማዝንልሽ? አንቺ ታሳዝኛለሽ እንዴ? ስሚ መሆን ያለበት ከሆነ ከየመን ወይም ከህንድ ይሆናል። ካልሆነ ደግሞ አንቺ ምን ማድረግ ትችያለሽ? እንደዚህ ነው በቃ። እናማ ምን እንደሆነ ታውቂያለሽ? ይኸውልሽ አዝራ፣ እዚህ ካለ የህዝብ ግንኙነት አስተዳደር ጋር ተነጋገሩ፣ ግን ሊስማሙ አልቻሉም። እኔ ይህን አየሁኝና መስማማት እንዳልቻሉ ሳይ ወዲያው ጣልቃ ገብቼ ለአንቺ ስራውን ያስኩልሽ ማለት ነው። የእውነት ግን እንደዛ ነው የሆነው? አዎ እንደዛ ነው የሆነው። እስቲ ማለልኝ። ወይ ጣጣ! ምንድን ነው? እንዴት በዚህ ሰዓት ማለት ይኛለሽ? የማትፈልጊ ከሆነ ንገሪኝ። አይ እሱስ እፈልገዋለሁ። ደግሞ መነጋገር የምንችልበት ነገር ነው። ግን አንድ ተጨማሪ ሰው ለምን እዚህ ይሆናል የሚል ከሆነ በእውነት ጠረጴዛውን መገልበጥ እችላለሁ። ይህ ነገር አሁን ሰልችቶኛል። እዚህ ምንም ኢንተርቪው ማድረግ የለብሽም። አንቺ ብቻ ፈታ ብለሽ ብይ። ከዛ እኔ ከዲያር ጋር አስተዋውቅሻለሁ። ሊሆን የሚችል ነገር ይመስላል። ራይስ ፑዲንጉ እንዴት ነው? በአሁኑ ሰዓት በጣም ነው ደስ የሚለው አይደል? ቤት በታለበ ወተት ነው የሚሰራው። እዛ የሆነች ሴትዮ አለች። ሁሉም ሰው ከሷ ነው የሚገዛው። ኤንጅላ ቅድም አንቺ ጋር መታወራችሽ እንዴ? ኤንጅላ ያን ፈልጋው የተናገረች አይመስለኝም። እሷም በሁኔታው በጣም አዝናለች። በመካከላቸው ያለውን ነገር ለማስተካከል እየለፋች ነው። ምንም ቢሆን ምንም ሁልጊዜ አብረው ናቸው። እርግጠኛ ነኝ። ያው ምን እንደሆነ እንድታውቅ ፈልጋለሁ። ዚያ ታውቃለህ፣ ማንንም ሰው ማስገደድ አትችልም። እና ኤንጅላ ስለምትያሰበች ማለት ነው። ስለዚህ ሁለቱም ፍቅር አላዘንም ነው የሚሉት። ቆይ ከኔ ምን መስማት እንደምትፈልግ አልገባኝም። እውነቴን ነው ዚያ፣ ይህቺ ልጅ ለመርዳት እንደማትፈልግ ነው የተሰማኝ። አይደለም አፍፌ ደግሞ አይ እንደውም እኔ እውነቱን ብቻ ለመረዳት ነው የምፈልገው። ታውቂያለሽ ከትናንትና ማታ ጀምሮ ሌላ ሰው ነኝ። እንዴት ጠዋት እንደደረሰልኝ ራሱ አላውቅም። እውነት ከሆነ ምን ማድረግ እችላለሁ? እውነት ከሆነ ማለት ምን ተፈጥሮ ነው? ይኸውልሽ ጉልተን መቴ ከኤንጅላ ፍቅር እንደያዘው ነገረች። ምን እያልክ ነው? ቆይ ኤንጅላስ? እሷን ፍቅር የያዛት ይመስለኛል። ዚያ በመጥፎ እንዳትወስድ። ጉልተን እኮ ናት ማለቴ። እሺ እሱማ ይገባኛል። ግን አንቺም በደንብ የምታስተውይ ከሆነ ከበፊት ብዙ ምልክቶች ያሉ ይመስላል። ይህን መረጃ ሳገኝ ደግሞ አሁን አንዳንድ ነገሮች ተገጣጠሙ። ይህንን ስትነግረኝ ደግሞ ምን ይመስልሻል? የሚሆን ይመስልሻል? እሱማ ፈልጋለሁ ማለቴ እነሱ ደስተኛ ካልሆኑ መፋታት እንዳለባቸው ግልጽ ነው። ታዲያ ለምንድን ነው የምታስቸግር? ለምንድን ነው እንደዚህ የምትወቀው? እኔ መንስኤ ላለመሆን በሞከርኩ ቁጥር ይሄ ልክ ሊሆን አይችልም። ኧረ ባልሆነ። ቆይ እኔ የምልሽ አንቺም የገመትኩትን የሚሆን ይመስልሻል እንዴ? ፊሊዝ ይሄንን ከሰማች፣ አዝራ ይሄንን ከሰማች በቃ ፈጣሪ ምን እንደሚሆን ራሱ በጭራሽ ማሰብ አልፈልግም። እንኳን ደህና መጣሽ። ከትላንት ጀምሮ ይሄንን ጊዜ ስጠብቅ ነበር። ግቢ። ቡና አፍልቼልሻለሁ። ልቅዳልሻ? እሺ። አንቺና ከደር ምንድን ነው ያወራችሁት? አሁንም እዛው ላይ ነው መቴ?
ወይ በቀጥታ የጠየቁሽን መልሽልኝ መቴ። ትላንትና ከድር ሲመጣ አንተ ደስ አላለህም ነበር። ፊት በአንድ የተቀያየረ። እኔ ቀን ተመስሎኛል፣ ግን መቼም እንደማታምን ደግሞ አውቃለሁ። ግን አንተ በአዝራ በጣም ትቀናለህ። ምን? አዎ ትቀናለህ። በደንብ ቁጭ ብለህ እንኳን አልበላም። ዝም ብለህ ለምቦጭን ዘርግተን የተቀመጥከው። ኧረ በለው አዝራ ከድር ተመችቷት ሊሆን ይችላል ነው ያልኩት እንጂ ሌላ ምን አልኩኝ? ግን በዛ ነገር ደስተኛ አልነበርክም። አለመሆን ትችላለህ። ልክ ነህ። ሙሉ በሙሉ ተፋታችሁም አልጨረሳችሁም። ቸኩለህ ወስነህ ይሆናል። እኔ ባንቺ ነው የምቀናው። እስቲ ተይ። በሌላ በማንም አልቀናም። ስለ አዝራ ግን አስባለሁ። ማለቴ ድጋሚ የማይሆን ነገር ውስጥ እንዳትገባ ብዬ ነው። ከድር ስለኛ ያውቃል። ቢያንስ አንተ ምን እንደሚሰማህ ያውቃል። እና ከኔ ጋር መሆን የሚፈልግ ይመስላል። እኔ እሱን አላውቅም። እንዴት ላውቅ እችላለሁ? ምን እንደሚያስብ ላውቅ አልቻለሁ። ከትንሽ ጊዜ በፊት ኤንጅላ ምን ተፈጠረ እያለ ዝም ብሎ ሲያወራ አልነበር እንዴ? እሺ እንግዲህ በቃ ተስማምተናል ማለት ነው። እኔም ስለ አዝራ አስቤ ስለነበር የሆነ ነገር እንዲነግረኝ ስሞክር ነበር እና ስለ አዝራ ምንም ነገር ሊነግረኝ አልቻለም። ብቻ እንደዛ አልተሰማኝም። አላውቅም። እኔ ምንም አልገባኝም። ብቻ አሁን ስለ ጥሩ ነገሮች ብቻ እናውራ። ለንደን ውስጥ ያሉ የተወሰኑ ጓደኞቼን አናግሬ ነበረ። ከዛ ሲቪል ለተወሰኑ ኩባንያዎች ላኩኝ። ትምህርት ቤትሽ አካባቢ ላለ ቤት ቀብድ ከፈልኩኝ። በቃ እውነትህን ነው መቴ? እውነትህን ነው መቴ? እኔ አላምንም። እኔ አላምንም። ለምን የሆነ ነገር እንድትል አታድርጊያት? ምን ላድርግ? ቆይ እንዴት ብዬ ላወጣጣት? ግን ብታደርጊው እንኳን ምን ጥቅም አለ? እነሱ የሚያዝዙ አይመስለኝም። እኔ ግን እንዴት አልታየኝም? እንዴት ተጋረደብኝ? በሩ ፊት ለፊት ጠባቂዎች አድርገን ነበር ከውጭ እንዲከላከሉ ስናደርግ፣ ግን ቤት ውስጥ ምን እየተከሰተ እንደነበር ጭራሽ አናውቅም። ይገርማል። ይሄ እኮ ጉድ ነው። ምንድን ነው የምትለው ዚያ? በትክክል እየፈረድን ላይሆን ይችላል። ይኸውልሽ ምን መሰልሽ፣ እኔ ስለሱ እያወራሁ አይደለም አፊፌ። ስለማን ነው የምታወራው? ተይው በቃ እስቲ። እኔ ምን እንደማወራ አላውቅም። ንዴቴን ነው እያወራ ያለሁት። ማለቴ እነሱን መለያየት አለብን። ይህንን እንዴት እንደምናደርግ መነጋገር አለብን። ይሄ ሌላ ነገር ነው። ይሄ በጣም ደስ የሚል ዜና ነው። አያትሽ ደህና ከሆነች ምናልባት አያቴ አቲፍን ማሳመን ትችል ይሆናል። ያደርገው እስኪ። ማለቴ እኔም እንደዛ ቢሆን ደስ ይለኛል። ግን ደግሞ መቴ ለማንም ሰው ምንም ነገር ሳልናገር መሄዱ ጥሩ ሐሳብ አይመስለኝም። ጭራሹኑ ምቾት እየተሰማኝ አይደለም። እውነቴን ነው። ለ2 ደቂቃ ደስተኛ ብሆን እንኳን በአንድ ጊዜ ነው የሚጠፋው። አትዘኝ። አሁንም ቢሆን ገና ስንት ነገር አለ። እንዳልሽው እኛ ራሳችን ለ2 ደቂቃ ብቻ ነው አብረን ይሆን ነው ወይስ ሁል ጊዜ መዝናኛ ፓርክ አብረን ነው የምንሄደው? ብትወስደኝ ምን ችግር አለ? መሽከርከሪያ መጫወቻ ምናምን ይመችሻል። ሳይድ እንዴ? እንዴ ማን ነው? ተረጋጊ። ማን ነው? ኧረ በለው ሰውዬ፣ ለምንድን ነው በሩን ማከፍትልኝ እንዴ? እኔማ እነዚህ ሰዎች ታርቀዋል ብዬ እያሰብኩኝ ነበር። ይገርማል እንጂ። እንኳን ደህና መጣ። እንዴት ነሽ? ደህና ነኝ። አንተስ? ደህና። አዝራ የለችም? አዎ የአዝራ ነገር አሳስቧት ነበረ። ደውላ ስታጣት ነው እዚህ የመጣችው። እናንተ ግን ደህና ናችሁ? ደህና ነን። ቡና አፍልቻለሁ፣ ቀርተህ ጠጣ። እሺ። አልታጠበም እንዴ? ታጥባል፣ ግን ትንሽ ተጫጭሯል። አዎ በጣም ይጫጫራል። እኛ በጣም እንጠነቀቃለን፣ ግን በተደጋጋሚ ይጫጫራል። እኔ የምለው ግን ለመቀየር ሐሳብ አለ? ንገረኝ እስቲ። የመቀየር ሐሳብ ማለት አንዴ ከጀመርሽ በኋላ የሆነ ነገርን እንደ ትርፉ መጠን ወይ እንደ ኪሳራው መቀየር ይቻላል። አዎ ልክ ነው። የሆነ ነገርማ ማድረግ ይቻላል። እንግዲህ የበፊቱን የህዝብ ግንኙነት ኃላፊ ፋይል ማየት እችላለሁ? መቼም አሁን እጅ ላይ አለ። ያው እኛ እንኳን እንደዛ አልነበር። ምን ማለት ነው ዲያር? ውይ እንደዛ አይነት ሰው እንኳን አያስፈልግም። እሱ ነው ሁሉንም ነገር ያበላሸው። አዎ ልክ ነህ። ምክንያቱም እሱ ምንም ነገር አላደረገም፣ ጥፋት የለበትም። ምን ማለት ነው? ለአንድ ዓመት እንኳን አልነበረኝም አላልክም እንዴ? አዎ ለአንድ ዓመት ያህል አልነበረንም። ምንድነው የምታየው? እሺ ስለዚህ ተስማምተናል ማለት ነው። የምትፈልገውን አግኝታል ማለት ነው። አዎ በትክክል እውነትህን ነው ከድር። ስራው ለኔ ተሰጠኝ ማለት ነው። ጥያቄ ያለው ለሁላችንም መልካም ይሁንልን። አሜን አሜን። ምንድነው የምናደርገው? በቃ ቶሎ ጀምራለሁ። እሺ አሁን ለስራ የሚሆን ልብስ እንሰጥሻለን።
የሆነ ድርጅት ትእዛዝ ሰጥቶናል። ለእኛ ይሄ ትልቅ ነገር ነው። አንቺ ደግሞ በጣም ጥሩ ሰዓት ነው የመጣሽ። እድሜ ለወንድሜ። እሺ እንዘጋጃለን፣ ችግር የለም። ግን እኔ ሽሩጥ ማድረግ አልችልም። ማለቴ ለየት ያልኩ መሆን አለብኝ አይደል እንዴ? አትጨነቅ፣ ሰራተኞቹን በስርዓት ይዛቸዋለሁ። እሺ እንግዲህ ይሁን። ለእኛ ሰዎች አስተዋውቅሻለሁ፣ በደንብ መተዋወቅ ትችላላችሁ። አሁን ይቅርታ አድርጊልኝና ሰዎቹን ሰብስቤ እንዴት እየሆነ እንደሆነ እንዲያሳዩሽ ላድርግ። አመሰግናለሁ ዲያር፣ አመሰግናለሁ። አሁን ከተቃቀፍን በመጥፎ ነገር ሄድረን እንችላለን አይደል? ለእኔ በጣም ደስ ይለኛል። ከድር በጣም ነው የማመሰግነው። እድሜ ላንተ። እኔ ያስያዝነውን አሸንፍ። ዛሬ ፊታችሁ ሰማያዊ ነው የሚሆነው። አረ ቀይም ጥቁርም ሊሆን ይችላል፣ አይታወቅም። ታውቃለህ፣ ይህንን ቦታ የሚገርም ነው ማድረገው። ታያለህ፣ ጓደኞች ደግሞ ላንተ በደንብ ይጸልዩልሃል። አንቺም ትጸልይልኛለሽ አይደል? ባልደረቦችሽን አትተዋወቂያቸውም እንዴ? እንዴ ቶሎ ነው እንደምትሄደው? አይ አለሁ እስከምትተዋወቂያቸው ድረስ። እሺ እንደዛ ከሆነ ሄጄ ልመለስ። እሺ የትም አልንቀሳቀስም። እሺ ስትሉ መለሳለሁ። ሰላም፣ አዲስ ባልደረባችሁ ነኝ። አዝራ እባላለሁ። ከዛ እኔማ ለምንድን ነው እዚህ ቤት ደስ እንዳይላት ያረኩት ብዬ አሰብኩ። አረ በፍጹም እኔ ሰላም የሚሰማኝ አንቺ እዚህ ስላለሽ ነው። ግን ለምንድን ነው እነሱ በድንገት የተፋቱት? ብዙ ጊዜ እኮ ስምምነት የላቸውም ነበር። ኢንጅላን በዚህ ምክንያት ብዙ ተሰቃይታለች። ለምን? አስራና መቴ ሁሌ ሲጣሉ አዝራ በጣም ትናደዳለች፣ ችግር ትፈጥራለች። ስታስቢ ድጋሚ የሚታረቁ ይመስልሻል? አዎ ይመስለኛል። አይ ማዬ፣ በፍጹም አይታረቁም። በአሁኑ ሁሉም ነገር የተለየ ነው። ጥሩ መመኘት ብቻ ነው የምንችለው። ኤሚኒ፣ አንድ የምጠይቅሽ ነገር አለ፣ ግን በእኛ መካከል ይቅር እሺ? ኤንጅላ በጣም ዝም የምትል ልጅ ናት። ከእኛ ጋር ብዙ አትቀራረብ። ያው በሆነ ነገር እንዳዘነች ግልጽ ነው። ሌላ ችግር ያለባት ትመስላለች። እኔ ሳስብበት ነበር፣ ምናልባት ፍቅረኛ ሊኖራት ይችላል እንዴ? ከድርም በጣም ስታርቀው ነበር። ለዛ ሊሆን ይችላል እንዴ? እኔ እንደውም የማይሆነውን ነገር ነበር መገኘት የማይችለውን ነበር ያለምኩት። እንዴ አሁንም ምንም ነገር የለም ታያለሽ እንዴ? እኔ ባልገፋፋሽ ኖሮ አትናገሪም ነበር። አልገባኝም። ቆይ ለምንድን ነው እንደዚህ የፈራሽው? ቆይ አንዴ፣ እሱ ፍቅረኛ የለውም አይደል? አግብቷል እንዳትዪ እንጂ። አይ አላገባም። በቃ ዝም ስላልሽ የሆነ ነገር ታውቂያለሽ ማለት ነው። ስሚ፣ አሁን ኒዋስ ማወቅ ፈልጋለሁ። መጥፎ ነው እንዴ? ኤንጅላ የሆነ ጊዜ በጣም ደስተኛ ነበረች። እንደውም አንዴ ፍቅር ይዟት ይሆናል ብለን ራሱ አውርተን ነበረ። አይ ይሄ ከረጅም ጊዜ በፊት ነበር ማየ፣ በጣም ረጅም ጊዜ። ፍቅር ይዟታል ማለት ነው? በእውነት እኔ ምንም የማውቀው ነገር የለም። ዝም ብዬ ደግሞ መማል አልፈልግም። ግን ኤንጅላ በጣም ደስተኛ ነበረች፣ ፍቅር ይዟት ነበር። ሆኖም ግን የዛን ጊዜ አዝራና አቶ መቴ ገና አልተጋቡም ነበር። ስለሱ ጠይቂያት አላውቅም፣ ግን እጮኛ ያለው አለችኝ። ይኸው ነው፣ ሌላ ምንም የማውቀው ነገር የለኝም። መልካም ጨዋታ ሴቶች። ለመሆኑ መቼ ነው ለመስራት ያሰባችሁት? ስራችንን በሙሉ ጨርሰናል፣ ግን የምትፈልጊው ነገር አለ እንዴ? አረ የቤቱ ስራ አልቆ ለማውራት የሚሆን ጊዜ አለን የምትዩ? እንደዚህ ትርፍ ጊዜ ካለሽ ለምን ቁም ሳጥኔን አታጽጅልኝም ጀሚሌ? ምክንያቱም አቧራው እያሳመመኝ ነው ያለው። እሱን ለኔ ተይው። አንቺ ሾርባውን እያየሽው ልጅ፣ የቀረውን ለኔ ተይው። ሌሎች ሰዎች ላይ ይህንን ንዴትሽን ባትወጪ ደስ ባለኝ ነበር። ራስሽን እንደዚህ እኔን እንደሚያናድድ ሰው ማየትሽን ብታቆሚና ከስራ ሰዓት ውጪ ከሰራተኞቼ ጋር ጓደኛ ብትሆኚ በጣም ደስ ይለኛል። አክስታፌ እባክሽ አትዘኝባት። ከጧት ጀምሮ በአዝራ ተበሳጭታ እንደነበር ታውቂያለሽ። ለዛ ነው እንደዚህ የምትሆነው። በጣም ተጨንቃለች። ሳስበው አጥፊ የሚመጣ አይመስለኝም። በኋላ ደውልለታለሁ። መምጫው ነው፣ ግን የምትሄጂ ከሆነ እኔ እስከ በር እሸኝሻለሁ። አይ ልጄ ተይው፣ አንቺ ስራሽን መቀጠል ትችላለሽ። እኔ ሄዳለሁ። አፊፌ ሰላም። እየጠበቅኩ ነበር። የማትመጣ መስሎኝ ልወጣ ነበር። ፊሊዝን አይቻታለሁ። ምን ተፈጠረ? ምን አለች? አይ ምን ልትል ትችላለች ብለህ ነው? ታዲያ ምንድን ነው ተናዳ የወጣችው? የሆነ ነገር ብላሻለች አይደል? አቲፍ፣ ለምንድን ነው በእሷ መናደድ የማታቆም? እዚህ የመጣሽው ምን ልትነግሪኝ ነው? እኔማ ስለ ኤንጅላ አንተ ማናገር ፈልጌ ነው። ግን እሺ በእኔ ወደ ቢሮዬ እንሄድ። አይ ውጭ መውጣት እንችላለን። እኔ ከዚህ በኋላ ማንንም ሰው ማስቸገር አልፈልግም። እስኪ የሌለ ነገር አታውሪ። ይሄ እኮ የአንቺ ቤት ነው ብዬሻለሁ። አቲፍ እሷን ተዋት እባክህ። ብዙ ነገር እየተጋፈጠች ነው። ምንድን ነው ያልኩ?
ተረጋጋ፣ ግን ፍላት በል ለመረዳት ሞክር። እኛ እኮ ብዙ እየለፋን አይደለም እንዴ? አቲፍ የማይሆን ሰዓት መጣ እንዴ? እንኳን ደህና መጣሽ። እባክሽ ከይቅርታ ጋር አንዴ ክፍሌ ውስጥ ሆነሽ ልጠብቂኝ ትችያለሽ? ቶሎ እመለሳለሁ። ይቅርታ አድርጊልኝ። ወደ በኋላ ደውልልሻለሁ። መጥቼ ልወስድሽም እችላለሁ። ምንም ይሁን ቁጭ ብለን በደንብ መነጋገር አለብን። እሺ? እሺ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ፊሊስ። እዚህ የመጣሁት አትፍን ለማናገር ነው። ለእኔ የሚሆን ጊዜ ካለሽ ስወጣ በኋላ ላይ መነጋገር እንችላለን። እሺ፣ ይቻላል። ይቅርታ አድርጊልኝ። ማለቴ አፊፌ እንደምትመጣ አላወቅም ነበር። አጋጣሚ ነበር። ስለ ልጆቹ ሰምታ መሆን አለበት። ስማኝ አቲፍ፣ ስለዚህ ነገር ሳስብ ነበር እና ወይዘሮ አፊፌ ካንተ ህይወት መውጣት የለባትም። ያ ልክም አይደለም። እናንተን የሚያገናኛችሁ ነገር አለ። እኔ መቅናትና እናንተን ችግር ውስጥ ማስገባት አልፈልግም። ግን እንደዚህ አይነት ህይወት ከጠበቅኩ ስንት ጊዜ ሆነኝ። እኔ ከዚህ በኋላ ለመቆጣጠር፣ ለመጠበቅ፣ ለማስተላለፍ ጊዜም ትዕግስትም የለኝም። ልክ ነሽ። ቤልጊን ስሚኝ፣ ለእኔ በጣም ውድ እንደሆንሽ ታውቂያለሽ። ለእኔ ልዩ ሰው ነሽ። ግን ለምን እንደሆነ አውቃለሁ። ምንም ነገር ማስረዳት የለብህ። እመኚኝ፣ አሁን ላይ ምንም ነገር የለም። እኔን የሚያሳስቡኝ ነገሮች ቤተሰቦቼና የልጅ ልጆቼ ናቸው። ግን ሌላ ሴት አይኖቹ ውስጥ ሐዘን ማየት አልፈልግም። አሁን ላይ ከዛ በላይ ልሰጥሽ አልችልም። አሁን ትላለህ አቲፍ፣ አሁን ትላለህ። አንዳንድ ነገሮች ሳይከሰቱ በፊትም አያልቁም። ደግነቱ ነገሮችን ለማስቆም የሚያስችል ብዙ ነገር አሳልፈናል። አታነሳም። ችግር ያለ ይመስልሃል እንዴ? ወዛን ፖሊስ ጣቢያ እንደውል እንዴ? ኧረ እባክህ የሌለ ነገር አታውራ። ስማ፣ የሆነ ሰው እንዳጠቃት እርግጠኛ ነኝ። ነገ ዜና ሌላ ቃል ለመጠየቅ የሄደችው ሴት ተጠላች የሚል ነገር እንሰማለን። እውነቴን ነው የምልህ። ከድር ጋር ደውዬ ልጠይቀው እንዴ? ከድር ምን ሊያውቅ ይችላል? ስለሱ የሚያውቅ ከሆነ ብዬ ነው። ምናልባት ስማ፣ ምን ሆናል ግን? አሁን ስላጣት ብርቅ እየሆነችብህ እንዴ? በከድር በጣም እየቀና ነው ያለው ወንድሜ። ደግሞ እውነቱን ልንገርህ በግልጽ ይታይብሃል። እስቲ የሌለ ነገር አታውራ። ከድር ማለት ማን ነው? የህዝብ ግንኙነት ኃላፊ ነኝ። ስሜም አዝራ ይባላል። ምንድነው? የእውነት ስራ አገኘች? ይሄ ደግሞ ምንድነው? እንዴት ነው ሄደንያት እንዴ? አዎ ሄደን ያለ በእርግጠኝነት የማይሆን ቦታ ነው። እንዴት እንደሆነ ነው ይጣራል። ነይ። መልካም ቀን። አኪፍ ይሄንን መውሰድ ትችላለህ? ያዝ እንጂ እንዴ። ይሄው ሂሳቡ። ምንድነው ይሄ? የተወሰኑ ነገሮች አይደል እንዴ? እነዚህ ለዛሬ ማታ ብቻ ናቸው። ከዛ ምን ጎሎታል ብለን ዝርዝር እንሰራለን። እኔ የማደርገውን አድርጋለሁ። ይሄን ወጪ በድርጅት ልንሸፍነው እንችላለን እንዴ? እንደ ኢንቨስትመንት አስበው። አንዴ ብቻ የሚደረግ ነገር አይደለም፣ ምላሽም ይኖራል። እኔ የማደርገውን አድርጋለሁ ብያለሁ። እንደ ማስታወቂያ በጀት አስቢ። አሁንም ገና ነው፣ ብዙ የምንሰራው ስራ አለን። ውጪም ሌላ ነገር አለ። ና አግዘኝ። እመለሳለሁ። ቤልጊን እዚህ ነኝ።
ቆይ ግን እንዴት ነው እንደዚህ ተረጋግተሽ የተቀመጥሽው? ወንዶች እንደዚህ እንደሆኑ አታውቂም እንዴ ቤልጊን? አባቴ የሚያውነው እንዴት እንደዚህ ታምኛቸዋለሽ? ቆይ እኛ አሁን ገና መለያየታችን ነው ፊሊስ። እውነት ለመናገር ይሄንን ያህል አዝናለሁ ብዬ አላሰብኩም ነበር። ግን ደግሞ አስቀድሜም ነግሬሻለሁ፣ መጀመሪያውንም ነግሬሽ ነበር። ወይ ማመን አልችልም። እንዴት ነው ቆይ እንደዚህ ተረጋጋሽው? እኔ ብሆን በንዴት ቤቱን ነበር የማፈርሰው። አሁንም ግን እንደተረጋጋሽ ነሽ። ለዚህ ነው ይሄን ሁሉ አመት በተስፋ ስጠብቅ የነበረው። እሱማ አቲፍን ስጠብቀው የነበረው በፍጹም እንደዚህ አይነት ህይወት እየተመኘው አልነበረም። ግን ምንም ማድረግ አይቻልም። ይሄ ሁኔታ በአቲፍ ቁጥጥር ስር አይደለም። ህይወት ነው። ተፈጥሮ ያዘዘው በመሆኑ አይቀየርም። ብዙ ጊዜ እንቅፋቶች ከፊታችን ጠብቀውናል። አንቺም ግድ መሆን የለብሽም። መተው ጥሩ ነው። ይቅር። ምናልባት አባትሽ የሆነ ነገር ቢሆን በጣም ነው የምታዝነው። እኔ አላምንም። አሁንም ቀና ሰው ነሽ። አሁን ምን አገናኘውና ነው? አሁንም ቢሆን የተረጋጋሽና ጥሩ ሐሳቢ ሰው ነሽ። እንደማይሽ ግን ምንም አልተናደድሽም። አልገባኝም። ለምን? ምን ማለት ነው ለምን? እዚህ የላከሽ እኔን ለማረጋጋት አልነበረም እንዴ? ማን? ምን እንደምታወራ አላውቅም። አልገባኝም። የሆነ ነገር እንድነግርሽ እያደረግሽኝ አይደለም አይደል? አይ ፊሊስ፣ በጭራሽ አይደለም። ግን ምን እንደሆነ ንገሪኝ። ምንድን ነው? ይገርማል። ስለዚህ ነገር ማውራት ነበረብን ማለት ነው። በጣም ይገርማል። ያሳዝናል። ታውቂያለሽ፣ ግን ሌላ ማንም የማናገረው ሰው የለም። ፊሊስ፣ እባክሽ ልትረጋጊ ትችያለሽ? እኔ ላይ የማገጠብኝ ነበር። መግቢያ ላይ ያለውን ግንብ ካፈረስነው በደንብ ብርሃን መግባት ይችላል። እኔ ያሰብኩትን ነገር ነው ያልሽው። ደስ ይላል። ገና በመጀመሪያው ቀን የሚገርም ሐሳብ አመጣሽ። እውነትህን ነው? የእውነት ይቅርታ፣ አንድ እንግዳ አለኝ። አንድ ጊዜ ላናግረው። እሺ፣ ይቻላል። አብዳል እንዴ? አንተ እዚህ ምን ታደርጋለህ? ምንድን ነው አንቺ ራሱ እዚህ ምን ታደርጊያለሽ? ምንድን ነው የምትፈልጊው? ታንሱ፣ ምን ማለት ነው? እየቀለድሽ መሆን አለበት። አትጩህብኝ ታንሱ። ይህ ህይወቴ በሙሉ ተመሰቃቅሏል። ትሰሚኛለሽ? ግን ተመስገን ነው። የማየው ነገር በጣም ደስ የሚል አጀማመር ነው። ቆንጆ የሆነ ህይወት ነው የጀመርሽው። ታውቂያለሽ፣ ለእኔ ደግሞ እንደዛ አይደለም። እውነቴን ነው። ፊሊዝ አታየኝም፣ አታናግረኝም የምልሽ ይገባሻል? አባትሽም ከኔ ጋር መጥቶ የማይሆን ነገር ይነጋገራል። ምን ማለት ነው ታዲያ? ሲጀምር ሁሉንም ታየው። ዋናው ነገር እሱ አይደለም። እውነታው ይሄ ነው። አባትሽ ስላዘዘኝ አይደለም። እኔ ከልቤ ከፊሊዝ ጋር መታረቅ ፈልጌ ነበር። ቆይ አንቺ እኔ ለምንድን ነው ማትረጂ? እሷ እኔን ማናገር አትፈልግም። እባክሽ አግዢኝ። አንቺ ሄደሽ አሳምኝልኝ። ምን ብዬ? ታንሱ፣ እንደምታውቂው በአንቺና በእኔ መሃል ምንም ነገር የለም አይደል? የለም። ስለዚህ አንቺ ንገሪያት። በቅርቡ ስላወራነው ነገር በዝርዝር ንገሪያት እባክሽን። ታንሱ፣ ልታግዢኝ ትቻለሽ? አንተ ግን ምን አይነት ሰው ነህ? በጣም የምትገርም ሰው ነህ። እንዴት ነው ትንሽ እንኳን ሳታፍር ይህንን ጥያቄ መተህ የምትጠይቀኝ? ታንሱ ስሚ፣ እዚህ ችግር ውስጥ ያስገባሽኝ አንቺ ስለሆንሽ ያበላሽሽውን ነገር አስተካክዪ። ታግዢኛለሽ? የምፈልገው እሱን ነው። ስማ፣ ሚስትህ ነች አባቴ ፊት እኔን እንደዛ ያዋረደችኝ። ከዛ ብቻዬን የተሰቃየሁት። አሁን አንተም ለብቻ ትሰቃያታለህ። ትሰማኛለህ? ከዚህ በኋላ የለሁበትም። አሁን ከዚህ ሂድልኝ። ተመልሰህ ደግሞ እንዳትመጣ እንዳትሞክር። እንዴት ነው የሚያደርገው? አሁን ምንድን ነው? በዚህ በኩል ሌላ ቦታ፣ በዛ በኩል ደግሞ ሌላ ችግር። ምን ማለት እንደሌለብኝ አላውቅም። በጣም አዝናለሁ ፊሊዝ። አንቺ ግን እርግጠኛ ነሽ? ኢዜት እኮ በፍጹም እንደዛ አይነት ነገር የሚያደርግ ሰው አይመስልም። የሚያውቀው ሰው በሙሉ እንደዛ ነው ሊል የሚችለው። እኔ ግን አይቻቸዋለሁ። እውነት ነው። የሚገርመው ነገር ምን እንደሆነ ታውቂያለሽ? ሴትዮዋ ሁል ጊዜ ቤታችን ውስጥ ያለች ሴት ናት። ምን እያልሽ ነው? ቆይ ማነች? ታንሱ። አይ በፍጹም ሊሆን አይችልም። ይሄማ ሊሆን አይችልም ፊሊዝ፣ ሊሆን አይችልም። ተሳስተሻል። ታንሱ መቼም አንቺን እንደዚህ ልትጎዳሽ አትችልም። በጭራሽ አታደርገውም። አደረገችው። አባትሽ ራሱ ያውቃል። ከፈለግሽ ልትጠይቂው ትችያለሽ። አባዬ፣ ቆይ ምን እያደረግህ ነው ያለው? ልጄ፣ እኔ አይደለም ወይ ቀልኩ። እንደዚህ መሆን ስላለበት ሄዱ እያልኳቸው። አዎ አባትሽ በደንብ ያውቃል። ግን ደግሞ እኔ እንደሰማሁት ከሆነ ጭራሽ ለታንሱ ሸልሟታል ሁላ። በጣም ይገርማል አይደል? ከድር እስቲ አንድ ያግዘኝ። እነዚህ አራቱን እያንዳንዱ ጠረጴዛ ላይ እናደርጋለን። አንድ አይነት አቀማመጥ ታስቀምጠዋለሽ።
ቆይ እንደዛ አይደለም ተመልከተኝ ነኝ ልክ እንደዚህ እሺ አዳዲሶቹ ሳህኖች የት ናቸው አስተናጋጆቹ ሴት አሉ ለምንድን ነው ቆይ ሁሉም እዚህ ያልተገኙት መፍጠን አለብን እኮ ኡፍ ቆይ አንዴ ስልካዎች ወንድሜ እንደዛ አይደለም የሚደረገው ይኸውልህ ስንት ጊዜ ነው ማሳየት ያለብኝ እንደዛ አይደለም ልክ እንደዚህ እሺ ቀላል እኮ ነው በሉ ቶሎ እንጨርስ ፍጥነት መምጣት አልችልም አልኩኝ እማዬ ለምንድን ነው የምትጨቀጭቅኝ ስራ አለኝ ምንም ጊዜ የለኝም ምንድነው እንደዚህ የጠመደህ ልጄ ስማኝ ማቄን ምንን ሳይል ከሀገሬ ድረስ ላንተ ብዬ ነው የመጣሁት እኔ እንድትመጪ ነግሬሻለሁ እንዴ ለምንድን ነው ከዱስጄ ድረስ የመጣሽው ስማኝ ከድር ልጄ ካንተ ውጭ ሌላ ለኔ ልዩ የሆነ ሰው አለ እንዴ ስማኝ እኔን በጣም እየታዘንከኝ ነው ልጄ የደም ግፊቴ ከፍ ዝቅ እያለ እያመመኝ ነው በኋላ አንድ ነገር ብሆን ለምን ታዝናለህ ማልቀስ ምንም ትርፍ የለውም ኧረ ተይ እንደዛ አይባልም እማዬ በእርግጥ ሁላችንም ቀናለን ራስሽን አረጋጊ በዛ ላይ መቴ እንደኔ ቁጡ ቢሆን ኖሮ እኔ ላይ ቢተኩስብኝ ኖሮ አንቺ ታዝኚ ነበር አሁን አታሰቃየኝ እባክህ እሺ ግንና ደግሞ ከዛች ልጅ ጋር ምንም ነገር ከሌለ ለምንድን ነው እናትህን ትተህ ከእሷ ጋር ጊዜህን የምታጠፋው እማዬ ከአዝራ ጋር ምንም አይገናኝም ስሚኝ ይህን ኖሬ መቼም አውርተን አንጨርሰው አሁን ወደ ቤት ተመለሽና ራስሽን አረጋጊ እኔ ያላንተ የትም አልሄድም ልጄ እማዬ አልመጣም አልኩሽ ተረዳሽኝ የተረዳሽኝ አይመስለኝም እኔ እዚህ ቤት እየፈለግኩኝ ነው ያለሁት ልዘጋው ነው እንዳትዘጋው ልጄ እንዳትዘጋው ከድር ልጄ ዘጋው እንዳትዘጋው እያልኩት ዘጋው እስከ ዛሬዋ ቀን ድረስ አንዴ እንኳን ልቤን ለመስበር ሆን ብሎ ሞክሮ አያውቅም ነበር ሙቤራ በጣም አዝናለሁ እህቴ ኤክሴ እኔ አንቺን ማስፈራራት አልፈልግም ግን ራስሽን ብታዘጋጅ ነው የሚሻለው ያው ከድር አይደለም እያለሽ ነው ግን ከአዝራ ፍቅር እየያዘው ነው እውነታውን ተቀበይ አድርገው ይሄንን ሳያድርገው ውይ ምንድን ያደረጉት ልጄን ምንድን ያደረጉት መስተፋቅር አሰሩበት እንዴ ከራሱ ጋር እኮ አይደለም ልጄ እኮ እንደሱ አይነት ሴት ዞር ብላ ያይም ነበር እኔ እንደዛ አይነት ልጅ አላሳደኩም የፈታሽ ሴት ማምራት ያጡን በፍጹም ያው ያዝራ ነገር እንዳለ ሆኖ ከምንም በላይ አንቺና ፊሊዝ እንዴት እንደምትዛመዱ ነው ጭራሽ እሱንማ አታሳስቢኝ አምላኬ ብቻ ከዛ ይሰውረን ይቅርታ አድርጊልኝ እህቴ ኤክሴ አዝራ ለከድር እንዲድሩለት ስትጠይቂ የፊሊዝ ፊት ታይቶኝ ነው የሳኩት ለልጄ ስትል መሞት አለባት እሷ ነች ደግሞ የምታዝነው አንቺ መረጋጋት እንድትቺ ቆንጆ ቡና ላፍላልሽ ምን ጉድ ነው አምላኬ እስከዚህ ድረስ አኖርከኝ ግን ምን አይነት መጥፎ ድል ነው ያለን እባክህ አምላኬ እርዳን ምን አባቴ ባደርግ ይሻለኛል